አዲሱ የቴዎድሮስ ካሳሁን ዘፈን ሲያዳምጡ የተገኙ የተባሉ ከ100 በላይ ወጣቶች አዲስ አበባ ውስጥ መታሰራቸው ተሰማ። እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ሲደርሱ አሜሪካና የኢራን ድርድርም ተስፋ እንዳለው ፍንጭ ሰጥቷል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አዲሱን የቴዎድሮስ ካሳሁን ዘፈን ሲያዳምጡ የተገኙ የተባሉ ከ100 በላይ ወጣቶች አዲስ አበባ ውስጥ መታሰራቸው ተሰማ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መውጣቱን ተከትሎ ከሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶች መታሰራቸው ሚዲያችን ሰምቷል። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ ለመሰረት ሚዲያ እንዳረጋገጡት ከትላንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉ ይገኛሉ። በከተማ ውስጥ የሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባልሆንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስረዋል ያሉት ምንጮችን በአዲስ አበባ ከተማ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ መሆኑን አክለዋል። አብዛኛዎቹ በቅርቡ እንደሚለቀቁ ተስፋ ያለኝ ያሉት አንድ የምርመራ ቡድኑ አባል ደግሞ ዘፈኑን ለአመጽ መቀስቀሻ ለማዋል መሞከራቸው እንጂ መንግስት ከዘፈኑ ጋር ችግር የለበትም ብለው ለሚዲያችን ገልጸዋል። በቁጥጥር ስር የዋሉት አብዛኞቹ ታዳጊዎችና ወጣቶች ናቸው ያሉት ጠቋሚያችን በዘፈንም ስም ለአመጽ ተነስ እያሉ መቀስቀስ ወንጀል መሆኑን ገና ያልተረዱ ልጆች የፈጸሙት ድርጊት ነው ብለዋል። በትላንትናው ዕለት በአዲስ አበባና በሸገር ከተማ በርካታ ወጣቶች እንደታፈሱ በርካታ መረጃዎች ለሚዲያችን ደርሰዋል። ከቴዲ አፍሮ ሙዚቃ ጋር በተያያዘ የህዝብ አመጽ እንዳይነሳ በመፍራት ነው የወሰዷቸው ብለዋል። ጎሮ አካባቢ የሚኖረውን አጎቴን ቤቱን ሰተት ብለው ገብተው ይይዙት የሄዱት ሜክሲኮ አካባቢ ነው ወስደው ያጎሯቸው በማለት የከተማው ነዋሪ ተናግሯል። በተያያዘ ዜና የቴዎድሮስ ካሳሁን ዘፈን ከወጣበት ዕለት ጀምሮ ሌሊት በከተማዋ ባልተለመደ መልኩ ረዘም ያለ ፍተሻ ሲካሄድ ማደሩን የመሰረት ሚዲያ ምንጮች አክለዋል። እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ሲደርሱ የአሜሪካና የኢራን ድርድርም ተስፋ እንዳለው ፍንጭ ሰጠ። በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መታወጁን ተከትሎ በሊባኖስ ውስጥ ደስታን ፈጥሯል። የአሜሪካው የውጭ ጉዳይ ሚኒስቴር ስምምነቱ ተግባራዊ መደረግ ጀምሯል ያለ ሲሆን የተኩስ አቁም የታወጀው በእስራኤልና በሊባኖስ ባለስልጣናት መካከል በሁለቱ ሀገራት ዘላቂ የሰላምና የደህንነት ስምምነት ላይ ለመደራደር እድል ለመስጠት ያመቻቻል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም የሚደረገው ስምምነት በጣም መቃረቡን በድጋሚ የገለጹት ሲሆን ከቴህራን ጋር የሚደረገው ንግግር ምናልባትም በዚህ ሳምንት መጨረሻ በፓኪስታን መዲና ኢስላማባድ ሊቀጥል እንደሚችል ፍንጭ መስጠታቸውን አልጀዚራ ዘግቧል። ከሐሙስ ምሽት ጀምሮ ተግባራዊ የተደረገው የተኩስ አቁም ስምምነት ለወራት በቀጠናው የነገሰውን ከፍተኛ ውጥረትና ጦርነት ለጊዜውም ቢሆን ፋታ እንዲያገኝ አድርጎታል ተብሎለታል። ፕሬዝዳንት ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር በስልክ መወያየታቸውን የዘገበው ሮይተርስ ደግሞ ሁለቱም ወገኖች ሰላምን ለማስፈን ቁርጠኝነት ማሳየታቸውን መግለጻቸውን አመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስምምነቱ ዙሪያ ንግግር ያደረጉ ሲሆን ስምምነቱ እስራኤልን ከተደነገገባት ስጋት የሚታደግና ለረጅም ጊዜ ሰላም በር የሚከፍት መሆኑን ገልጿል። ሆኖም እስራኤል በደቡብ ሊባኖስ ድንበር ላይ የ10 ኪሎ ሜትር የደህንነት ቀጠና ይዛ እንደምትቆይና ማንኛውንም የሂዝቦላ ትንኮሳ በዝምታ እንደማትመልስ አስጠንቅቃለች። የእስራኤል ጠላቶች ወዳጅ እንደሆነ የሚናገረውና የስምምነቱ አካል የሆነው ሂዝቦላ እስራኤል ጥቃቷን እስካቆመች ድረስ የተኩስ አቁሙን እንደሚያከብር ቢገልጽም በሊባኖስ ሉዓላዊነት ላይ የሚደረግ ማንኛውም ጣልቃ ገብነትን እንደማይቀበል ግን በድጋሚ አስታውቋል። ይህ በዋሽንግተንና በቴህራን መካከል ሊደረግ ለታሰበው ሰፊ የሰላም ድርድር መንደርደሪያ ተደርጎ ተወስዷል።
ዘገባው አክሎም በመሬት ላይ ያለውን ሁኔታ ጥሩ ያልነበረና የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት ቀደም ብሎ በቤይሩትና በሰሜናዊ እስራኤል በኩል ከፍተኛ የሮኬትና የአየር ጥቃት ሲካሄድ እንደቆየ ጠቅሷል። ስምምነቱ በይፋ ከጸና በኋላ ደግሞ በሊባኖስ ዋና ከተማ ነዋሪዎች ወደ አደባባይ በመውጣት ደስታቸውን የገለጹ ሲሆን የሊባኖስ ጦር ተፈናቃይ ዜጎች ወደ ቀያቸው ሲመለሱ ጥንቃቄ እንዲያደርጉ መክሯል። ጦሩ ምክንያቱን ሲያስቀምጥም እስራኤል አሁንም ድረስ በደቡብ ሊባኖስ አንዳንድ አካባቢዎች ወታደራዊ እንቅስቃሴ እያደረገች መሆኑን ነው ብለዋል። በቀጣይ ቀናት ሁለቱ ወገኖች ለቋሚ የሰላም ስምምነት ላይ ለመወያየት ወደ ዋሽንግተን ዲሲ ያመራሉ ተብሎም ይጠበቃል። ይህ የተኩስ አቁም ስምምነት እንደ ስኬታማ ሙከራ የሚታይ ነው የተባለ ሲሆን ውጤቱ በቀጣዩ ሳምንት በሚካሄድ የሰላም ጉባኤ ላይ የሚወሰን ይሆናል ተብሏል።